ሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا የተከበራችሁ የአፍሪካ ቲቪ ተመልካቾቻችን እየተከታተላችሁ የምትገኙት በየሳምንቱ የሚተላለፍላችሁ አፍሪካ ቴክ የተሰኘው ዝግጅታችንን ነው አፍሪካ ቴክ የተለያዩ ቴክኖሎጂያዊና ሳይንሳዊ ጉዳዮችን እየዳሰሰ በየሳምንቱ ከናንተ ጋር ቆይታ የሚያደርግ ዝግጅታችን ነው የተለያዩ ቴክኖሎጂያዊ ሐሳቦችን ከዚህ በፊት በሰራናቸው ብዙ ኤፒሶዶች ያነሳን ስንጫወት ዲስከስ እናደርግ ነበር በዛሬው ዝግጅታችን ደግሞ ትምርት በኤአይ ዘመን ወይም በአርቲፊሻል ዘመን የሚል ርዕስ ይዘን የቀረብነው እንግዲህ የአርቲፊሻል ኢንተለጀንስ የሚባለው ነገር ኢመርጅ ያደረገ ያለ ቱል ከመሆን ያለንበትን ሁኔታ ሪሼፕ የማድረግና የመቀየር ሌቭል ላይ ደርሷል ያ ደረጃ ላይ ደርሷል እና ምንድነው ምናቀው ማወቅ ያለብን ነገር እንዴትስ ነው ማወቅ ያለብን የሚሉትን ጥያቄዎችን በአርቲፊሻል ኢንተለጀንስ ከየቱ ጋር ነው ዕውቀቱን በራሱ ማግኘት ያለብን የሚለውን ነገር በደንብ ድጋሚ ተመልሰን እንድናስተውልና እንድናጣና እንድንመረምር የሚያደርገን ሌቭል ላይ ነው ደረሰው ዛሬ በዚህ ሐሳብ ላይ ውይይት ያደረግን የተገኙትን ያሉትን በትምርት አሰጣጥ ውስጥ ያሉ የአርቲፊሻል ኢንተለጀንስ ግኝቶችንና የቴክኖሎጂ ስራዎችን ያነሳን ከውድ ተመልካቾቻችን ጋር ቆይታ እናደርጋለን እዚህ ላይ ሐሳብህን በመስጠት እንጀምራለን ከዚህ ቀደም ባሉት ክፍሎች እንግዲህ ኤአይ ብዙ ዘርፎች ላይ ገብቶ ምን አይነት ተጽዕኖ ፈጥሯል የሚሉ የተለያዩ ፕሮግራሞችን ሰርተናል ዛሬ ደግሞ ያው ከትምርት ጋር በተያያዘ ምን አይነት ነው ኢምፓክቱ የሚለውን ደግሞ ያው ከተመልካቾች ጋር ምን ጋራ ይሆናል ኤአይ እንግዲህ አሁን ላይ በተለይ በትምርት ሴክተሩ ላይ ምናልባት በዓለም አቀፍ ደረጃ ከባድ የሆነ ቻሌንጅ ይዞ ሊመጣ ይችላል የሚል በአብዛኛው ስጋቱ ነው የሚያመዝነው ለምን ተማሪዎች ከመምህራን እንዴት ነው ከዚህ ጋር ኢንተግሬት አድርገው መሄዱት የትምርት ኢንስቲትዩሽኖችም ደግሞ ለዚህ ሬዲ ናቸው የሚለው ጥያቄ ወርልድ ዋይድ የሚነሳ ስለሆነ እኚህን ሐሳቦች እኛም ደግሞ እንደኛ ሀገር የተወሰኑ ሐሳቦችን ምንከፋፈል ይሆናል አሁን በዚህ ዘመን ላይ የምንጠቀማቸው የትምርት ስርዓቶች በኢንዱስትሪያል ዘመን የተቀረጹ ናቸው አብዛኞቹ ከዛ በኋላ የተገኙት ቴክኖሎጂ እንትኖችንም አድ ያረገ ሳይንሳዊ ግኝቶችን ሳይንሳዊ ምርምሮችን በየጊዜው አፕዴት ያደረገ ሂደቱ ቀጠለ እንጂ ፋውንዴሽኑ የተነሳው ከኢንዱስትሪያል አብዮት በኋላ የተነሳው የተቀረጸ ሲስተም ነው ካሪኩለሙም ይሁን አጠቃላይ ስርዓቱ ማለት ነው አሁን ባለንበት ሌቭል የኤክስፖኔንሻል የቴክኖሎጂ አቅም ነው አሁን ደግሞ አርቲፊሻል ኢንተለጀንስ እንድንደርስበት ያደረገ ነው ያለው ይሄ ደግሞ ያው መስቀለኛ መንገድ ላይ እንዲቆም አድርጎታል የትምርት ስርዓቱና የትምርት አሰጣጥ ሂደቱ እዚህ ውስጥ አርቲፊሻል ኢንተለጀንስ ምን አይነት ሚና ነው መጫወት የሚችለው የሚለውን ነገር በፊት ከተለመደው በጣም ሪጂድ ከሆነውና ግትርነት ካለበት ሲስተም ኤአይ በጣም ፐርሰናላይዝ ወደሆነ እና በተለያየ ዳይሬክሽን መታየትና መጠናት ያለበት ኦፕሽን አይነት ይዞ መጥቷል እዚህ ላይ እንደ ሙከራ የተሞከሩ ነገሮችም አሉ ጀነራሊ ግን አሁን ያለንበት መስቀለኛው መንገድ ይሄንን ነው የሚመስለው ምን የሚል ጥያቄ ውስጥ ነው እንግዲህ አሁን ያለምን ህዝብ የከተተው አሁን ይሄ ኤአይ የትምርት ሴክተሩ ላይ መግባቱ ተማሪዎች ለምንድነው የሚማሩት ምንድነው የሚማሩት የሚለውን ነገር እዚህ ጥያቄ ውስጥ ነው የከተተው ማለት ነው የምታስተምረው ነገር ራሱ እንዳለ ወደ ግለሰብነት እየሄደበት ያለው ሁኔታ ነው ያንዳንዱ ተማሪ የሚኖረው ኮኔክሽን ይኖራል የሚይዛቸው ዲቫይሶች ላይ ከኢንተርኔት አጠቃቀሙ ጋር ከዛ ጋር በተያያዘ ኤአይን በሚጠቀም ሰዓት ላይ የራሱን መምህር ደግሞ መሆኑ ምንድነው የራሱን ፖቴንሻል ያቋል አይደለም የራሱን ፖቴንሻል ያነበበለት
የሱ ደካማ ጎን ይኖረዋል ጠንካራ ጎን ይኖረዋል እንደ ተማሪ ማለት ነው ይሄንን ነገር ዲቴክት ያደረገ ምን አይነት ተማሪ ነው ይሄ ተማሪ በሚለው እንትን ላይ በዚህ የትምህርት ጉዞ ላይ ፐርሰናላይዝ ያደረገ የሚሄድ ነው ተማሪው ከኤአይ ጋር ነው በቃ ፋሚሊየር ሆኖ የሚሄደው እና ቤስት ጓደኛው አድርጎ የሚሄደው ኤአይን የሚሆንበት አይነት እንትን ነውና ያለው ሶ ምን የሚል ጥያቄ ነው የመጣው እንዴት ነው የምናስተምራቸው ለምንድን ነው የምናስተምራቸው የሚል ጥያቄ ላይ ነው አሁን የተገባው ፐርሰናል መምህር ነው የሚኖራቸው ሶ በጣም ኢዚ አድርጎ አሁን ትምህርት ከዚህ በፊት በነበረ ትምህርት እስካሁን ባለው እንግዲህ መምህራን ተማሪዎችን አንድ ጎበዝ ተማሪ ሰነፍ ተማሪ የሚባል ነገር አለ አይደለ ሶ አንድ ተማሪ ምናልባት የናቹራል ሳይንስ ትምህርቶች እንደ ማቴማቲክስ ያሉ ዲፓርትመንቶችን በጣም ሊወድ ይችላል ሶ እነዚህን ካልኩሌሽን መስራት ምናምን እንደ ፈን በቃ አለ አይደለም እሱ እንደ መዝናናት የሚያያቸው እንትኖች ይሆናሉ ሌሎች ደግሞ ከናቹራል ሳይንስ ሆነው እንዲ ካልኩሌሽን የሌላቸው ወይም ደግሞ ሶሻል ሳይንስ ላይ ያሉ እንትኖችን ብዙ ላይመቸው ይችላል ይሄ አይ ደግሞ ከሱ ጋር የሱን ስትሬንግዙን ሁለት ደግሞ ይሄ ምንድነው ፓሽኑ ከሱ ፓሽን ጋር በተያያዘ ጋይድ የማድረግ አቅም የሚደርስበት ነው የሚል እንትን አለ ያው ስጋቶች አብረው እንዳሉ ሆኖ ማለት ነው አሁን ላይ በዚህ ዘርፍ ላይ እየሰሩ ያሉ ተቋሞች አሉ እነሱ ኮንሰፕታቸው ምንድነው አርቲፊሻል ኢንተለጀንስ ለመምህራን አሲስታንስ የማድረግ ስራ ይሰራል ለተማሪዎችም አሲስታንስ የማድረግ ወይም የረዳትነት ስራ ይሰራል በዚህ መሃል ደግሞ አርቲፊሻል ኢንተለጀንስን ሲጠቀሙ ለምሳሌ ከተማሪው የሚገኘው ጥያቄዎች ኦር መልሶች አሲስት ማድረግ ስለሆነ የአርቲፊሻል ኢንተለጀንሱ ስራ መልስ መስጠትና ምላሽ መስጠት አይደለም ወይም ደግሞ ለኩረጃ ማስኮረጃ አይደለም አሲስት ማድረግና እንዲረዳ የሆነን ሐሳብ ማገዝ ነው ይሄንን ስራ በሚሰራበት ሰዓት ለምሳሌ አንድ ተማሪ ጥያቄ ሲጠይቅ ያን ጥያቄ ሲጠይቅ ማይንድ ስቴቱ ያለበትን ሁኔታ አርቲፊሻሉ ይረዳል አንደርስታንድ ለማድረግ ይሞክራል ደጋግሞ ኢንተራክት ሲያደርግ ሲነጋገሩ ኦኬ ይሄ ልጅ የአንደርስታንዲንግ መጠኑ ወይም በዚህ ዘርፍ ላይ ያለው የመረዳት መጠኑ ምን ደረጃ ላይ ነው ያለው የሚለውን ነገር አንደርስታንድ ያደርጋል ያንን ነገር አናላይዝ ያደርግና ለአስተማሪዎች ደግሞ ያንን መረጃ ያቀብላል እነዛ አስተማሪዎች ደግሞ ያንን መረጃ አይቶ ኦኬ ከነሱ የሚያስፈልጉ አሲስታንስ ወይም እርዳታ ለዛ ተማሪ ምንድነው የሚለውን ነገር ይወስናሉ አርቲፊሻል ኢንተለጀንሱንስ ምንድነው ዛሬ እነሱ ተጨማሪ ገዛ ማድረግ ያለባቸው የሚለውን ነገር ከዛ አሰስመንት ላይ አይቶ እንዲረዱ ያደርጋቸዋል አሁን በኮንሰፕት ደረጃ የኤዱኬሽናል ሲስተም ውስጥ አርቲፊሻል ኢንተለጀንስ በዚህ መልኩ እንዲጫወት ሙከራ እየተደረገ ነው እንደ ካን አካዳሚ የሚባል አለ በሙከራ ደረጃ አሜሪካ ላይ ወደ 600,000 ተማሪዎችን በስሩ አቅፎ ኦሬዲ አፕላይ አድርጎ እየሰሩ ነው ያሉት በጣም አሪፍ በጣም ጥሩ ውጤት ነው እያሳየ ያለው ግን ሐሳቡ ኮንሰፕቱ ምንድነው አሲስት የማድረግ አሲስት ማድረግ ውስጥ ደግሞ ብዙ ነገር አለ ብዙ ሂደት አለ ማገዝ ተማሪዎችን እንዲረዱ የሆነ የባዮሎጂ ኦር ደግሞ የፊዚክስ ጥያቄ ካላቸው የሆነ ክላስ ውስጥ ተደብቆ እኮ ከ40 ተማሪ ውስጥ ምናልባት 5 ተማሪ ይሆናል ፐርፌክት አድርጎ የሚረዳው አስተማሪ የሚያስረዳው ነገር ከዛ ውስጥ ግን የተቀረው እንደየደረጃቸው ምንም ኮንሰፕትም ሳይዝ የሚወጣ ሊኖር ይችላል ተማሪ በአርቲፊሻል ኢንተለጀንስ እገዛ ግን የትምህርት ስርዓት ውስጥ ሲካተት ይሄንን ነገር ኮምፕሊትሊ ያስቀራል ለምን እያንዳንዱ ኢንዲቪጁዋል ከዛ ነገር ጋር ኢንተራክት ማድረግ አለበት ኢንተራክት ሲያደርግ ደግሞ ያ ነገር አርቲፊሻል ኢንተለጀንሱ አሲስት የሚሰጠው ወይም እርዳታ የሚሰጠው ባለበት ሌቭል ነው ሁሉም ተማሪ በአንድ ሌቭል አይደለም የሚገመገመው ሁሉም ተማሪ ባለበት ሌቭል ነው እና እንደዚህ አይነት ፈንክሽኖች እንዲኖሩ ተደርጎ ትሬን የተደረጉ ሞዴሎች በአርቲፊሻል ኢንተለጀንስ እንግዲህ በውጪው ዓለም ላይ በዚህ መልኩ ሞዴል አድርጎ ሙከራ ያደረጉ ነው ያሉት ጥሩ ውጤትም ያገኙበት ነው ያለው በጣም ኢንተረስቲንግ ነገሩ ምንድነው ይሄ ከመምህር ከተማሪ ጋር የሚኖረን ኢንተራክሽን በጣም ያሰፋዋል ለምን ተማሪዎች በየራሳቸው ዝንባሌ እንዲሄዱ የማድረግ ነገር አለ እንደምታውቀው እንግዲህ ብዙ ሳብጀክቶችን ነው አይደለ ተማሪዎች የሚማሩት ከዛ ሳብጀክቶች ውስጥ ከነዛ ሳብጀክቶች ውስጥ ደግሞ ይበልጥ አታችመንት የሚኖረው ከሆነ ሳብጀክት ጋር ነው አይደለ በጣም የሚወዱት የሆነ ሳብጀክት ይኖራል ሶ ምናልባት ወደነዛ ሳብጀክቶች እየተሳቡ ነው የሚሄዱት ለምን ኤአይውን በጣም ያገዛቸው በሚሄድ ሰዓት ላይ እነሱ ወደ ዝንባሌያቸው በጣም ይጠጉና ሌሎች ሳብጀክቶችን ወደ መተው የሚሄዱበት ሁኔታ አለና ራሳቸውን ወደ ማግኘት ነው የሚሄዱት
ምናልባት ይሄም የተለመደውን የትምህርት ካሪኩለም እንትን እየጣሱ የሚሄዱበት ሁኔታ ነው ሊኖር የሚችለው 9-10 የሆኑ ሳብጀክቶችን ማስተማር የሚባለው ነገር እንግዲህ ምን ያህል ነው አሁን በዛ ልክ አሁን በዛ በስፋት ነው ለምን ዲቴል የመማር ማስተማሩን ስለመታመጣው እዚህ ጋር አስቸጋሪ ሁኔታዎች የሚሆኑት ደግሞ ይሄ የተለመደው ካሪኩለም ላይ ምናልባት እንደ ቻሌንጅ ሆኖም ሊመጣ ይችላል የሆነ ያክል ሽፍት ማድረግ የሚኖርብን ነገር ሊኖር ይችላል ምናልባት ቅድም ያነሳው እንደተሞክሮ ያነሳቸው እንትኖች የራሳቸውን ተቋም ወደ መገንባት የሄዱበት ሁኔታ ነው አይደለም ያለው እዚህ ውስጥ እንግዲህ በደንብ ማስተዋል የሚገባ ነገር አለ ከአርቲፊሻል ኢንተለጀንሱ ያው የትምህርት ስርዓቱ ላይ ተጽዕኖ የማድረግ ነገሩ እዛ ነገር ላይ በደንብ ጥንቃቄ ማድረግ ያስፈልጋል ቴክኖሎጂ አሁን እንደ ፐርሰን ነው ልጆች በዚህ አብዛኛው ሀገራት ላይ የሚጠቀሙት በራሳቸው ጄነሬቲቭ ኤአይ የምንላቸው እንደ ቻትጂፒቲ ያሉ እንትኖችን ይጠቀማሉ አሲስት የሚያደርገውም ነገር ማለት ሊሚትድ አይደለም ዳይሬክት መልስም ሊሰጥ ይችላል ያ ደግሞ አሲስታንስ ሊባል የሚችል ወይም ማገዝ የሚባል አይነት አይደለም ቀጥታ ዳይሬክት መልስ ነው የሚሰጠው ያ ደግሞ ምንም ጥቅም የለውም ጉዳት ነው በአብዛኛው ያለው ሶ ይሄንን ነገር በኢንስቲትዩሽን ደረጃ እንደ ኢንስቲትዩሽን ተቋቁሞ ሞዴል ተደርጎ ተሰርቶ በዛ መንገድ ነው ምናልባት ለሙከራ አንድ ሁለት ትምህርት ቤቶች አንድ ሀገር ላይ እንደዛ ፒክ ተደርጎ መጀመሪያ ላይ ማለት ነው ከዛ ሞዴል እዛ ላይ አፕላይ ተደርጎ የሚታየው ከዛ የሚገኘው ፊድባክ ወይም ውጤቱ ታይቶ ቀጣይ ሂደት ምን መሆን አለበት የሚለው ነገር ያው የሚሰጥ ሂንት አለ ከዛ ተነስቶ ደግሞ አጠቃላይ በሀገሪቷ ላይ በምን መልኩ ኢፌክቲቭሊ መጠቀም ይቻላል የሚለውን ነገር ከዛ በኋላ ነው በደንብ አንደርስታንድ አድርጎ መልስ መስጠት የሚቻለው እዚህ ውስጥ ግን ሜን ፋንክሽኑ ምንድነው የሚለው ነገር በደንብ አንደርስታንድ ማድረግ ያስፈልጋል ወላጆች አሁን የተማሪ የሚያስተምሩ ወላጆች አርቲፊሻል ኢንተለጀንስ ለኤዱኬሽናል ሲስተም ወይ ደግሞ ለትምህርት ስርዓት በጣም ጠቃሚ ነው ብዙ አገዛ ብዙ ለውጥ ያመጣል ስንል አብሮ ደግሞ ያለውንም ኢፌክቱንም መረዳት አንደርስታንድ ማድረግ አለባቸው ያን ሊሆን የሚችለው በደንብ እነሱ ማውቁ አንደርስታንድ አድርጎት ከተጠቀሙበት እዛም ላይ አጠገቡ ሰው ካለ ነው ተማሪዎች አጠገብ ሰው ካለ አሲስት የሚያደርግበት ሜካኒዝም በደንብ ከተመቻቸ ነው ከዛ የተረፈው ነገር ደግሞ አርቲፊሻል ኢንተለጀንስ ማስተማር የማይችላቸው ነገሮች አሉ እንደ ክሪቲካል ቲንኪንግ ወይም ደግሞ ኢሞሽናል ኢንተለጀንስ የምንላቸው ተማሪ 10 ሰዓት በላይ ትምህርት ቤት ነው የሚውለው በዚህ ውስጥ የሆነን ፎርሙላ ብቻ ተምሮ መውጣት ማለት ጉዳቱ የከፋ ነው ሶ እንደ ሰው ልጅ ማወቅ ያለበትን ነገር የሶሻል ስኪል ደግሞ አሉ እነዛ ነገራቶች ከትክክለኛ የሰው ልጅ ነው እንጂ መማር የሚችሉት ከአርቲፊሻል ኢንተለጀንስ ወይም ከሆነ ቴክኖሎጂ ዲቫይስ መማር አይችሉም ይሄንንም ደግሞ ያው ግንዛቤ ውስጥ ማስገባትና ወላጆችም ኦር ኢንስቲትዩሽኖችም ይሄን ነገር አንደርስታንድ ማድረግ አለባቸው ሶ ያለው ካሪኩለም ሙሉ በሙሉ አያስፈልግም አይደለም ግን ደግሞ መለወጥ ያለባቸው ከዚህ ጋር ደግሞ መርጅ መሆን ያለባቸው አፕዴት መደረግ ያለባቸው ነገሮች የሚኖሩ ስለሚመስለን ነው ይሄን ኮሜንት የምንሰጠው በትምህርት ጥራት የምትነሳው ፊንላንድ ነው እንደምሳሌ ብንወስድ ፊንላንድ እንግዲህ የምታደርጋቸው ነገሮች የትምህርት ስርዓቱ ላይ የምትከተላቸው ፖሊሲዎች ምናምን በመናይ ሰዓት ላይ ተማሪዎች የትምህርት ቤት የሚሄዱት ለጨዋታ ነው እንደ ፈን ለማድረግ ነው እንደ ምናምን ላይ ያስብላል አይደለ ግን ኢፌክቲቭ የሆነ ለውጥ ጥሩ የሆነ ውጤት ምናምን የሚያመጡ ተማሪዎች ፊንላንድ የምታስመዘግብ ሀገር ነች አሁን እሱን በተሞክሮ ብዙ ሀገራት ማምጣት ያልቻሉበት ሁኔታ አለ አይደለ ሶ አሁን እንደዚህ አይነት ተሞክሮ መጀመሪያ ላይ ተማሪዎች ላይ ፕራክቲስ አድርገውት ጥሩ ውጤት ያመጡ ሀገራት ይሄንን ነገር አፕላይ ሲያደርጉ የሆነ ያክል ነው ለምን እንደ ኢንስቲትዩሽን ትምህርት ቤቱም ላይ አፕላይ ነው የሚደረገው እንደ አዲስ ነው ትሬን መታደርጋቸው የትምህርት ተቋሙ ላይ ያሉትን ከላይ ያሉትን አካላት ይሄንን ነገር ተምረው እነሱም አውቀውት በምን መንገድ ነው ሊሄድ የሚችለው ፕራክቲስ ለማድረግ ራሱ መጀመሪያ የሆነ ሞዴል ያስፈልጋል አይደለም የሆነ ራንደምሊ የሆኑ ትምህርት ቤቶችን ወይም የሆኑ ሴሌክት የተደረጉን አካላት ላይ መጀመሪያ ፕራክቲስ ተደርጎ ወደ ፖሊሲነት የሚያድግበት ሁኔታ ነው ያለውና አስቸጋሪ ጎኖች ይኖሩታል ምንድነው እሱም ሊሆን የሚችለው አንድ የኢንተርኔት አክሰሱ ሰፊ መሆን አለበት ኢንተርኔት አክሰስ የለም ዲቫይሶች የሉም ማለት ኤአይ የለም ማለት ነው ሶ በምን ያክል እንትን ደግሞ በማስ ያንን ነገር አሁን ማሰራጨት ትችላለህ እነሱ ነገሮች ሁሉ ቦታ ማግኘት ይቻላል ወይ መተው የሚባለው ነገር የማይሆን ነገር ነው አይደለ ለምን ኮምፒቲቲቭ የሆኑ
በዓለም አቀፍ ደረጃ ተወዳዳሪ የሆኑ ተማሪዎችን የትኛውም ሀገር ማፍራት ካለበት እዚህ ሲስተም ውስጥ መግባት አለበት። ያንን ደግሞ ለማድረግ እነዚህን በተለይ ለኢንተርኔት አክሰስ የሚያገለግሉትን ተንቀሳቃሽ ሞባይሎች፣ ታብሌት ምናምን ሁሉም ቦታ ተደራሽ ማድረግ ያስፈልጋል። ይህም እንደ አንድ ቻሌንጅ የሚነሳ ነው። እንደ ቻሌንጅም ከመነሳትም ባለፈ የሚኖረን እንትን አለ፣ አንደርስታንድ ማድረግ ያለብን ነገር አለ። እዚህ ውስጥ ለምንድን ነው ኢንቨስት ማድረግ ያለብን የሚለውን ነገር ለመረዳት ማለት ነው። ለምን ይሄ ፈንዳሜንታሊ ትምህርትን ምንድን ነው ማስተማር ያለብን፣ እንዴት ነው ማስተማር ያለብን፣ የቱ ጋር ነው ማስተማር ያለብን የሚሉትን እነዚህን ወሳኝ ፈንዳሜንታል ጥያቄዎችን አርቲፊሻል ኢንተለጀንስ በዛሬው ዓለም ውስጥ እየቀየረ ነው ያለው። እንዲህ በሆነበት ሁኔታ ሌላው ዓለም ላይ በዚህ አይነት አክሰስ ትምህርት የሚያገኝ ጄኔሬሽን እና ከዚህ አክሰስ ውጪ ሆኖ በተለመደው የትምህርት ስርዓት ውስጥ የሚያልፈው ሌላው ጄኔሬሽን የሌላ ሀገር ትውልድ ኮምፕሊትሊ የተለያየ ሪያሊቲ ውስጥ ነው ነገ ለመኖር የሚገደዱት። ይህንን እውነታ በደንብ ማስተዋልና መገንዘብ ይኖርብናል። ለዚህ ነው እዚህ ነገር ላይ ኢንቨስት ማድረጉ በጣም አስፈላጊ የሚሆነው። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። ቆይታችሁን ከኛ ጋር አድርጉ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ተመልሰናል። ውድ ተመልካቾቻችን አርቲፊሻል ኢንተለጀንስ በትምህርት ስርዓት ውስጥ ያለው ተጽዕኖና እያመጣ ያለው ለውጥ ምንድነው የሚለውን ሐሳብ ነበር አንስተን እየተጨዋወትን የነበረው። አሁን በተለመደው የትምህርት አካሄድ ውስጥ የትምህርት ሂደቱ መጨረሻ የሚባል ነገር አለው። ከዜሮ ይጀምራል፣ ነርሰሪ ክፍል 1 2 እያለ እስከ 10 12 ከዛ ዩኒቨርሲቲ ይልና ከዛ ግራጁዌት አድርጎ ሲወጣ የሚቆም ነው የትምህርት ስርዓቱ። ከዛ በኋላ ያው ወደ ስራ የተለያዩ ፋብሪካዎችም ይሁን በተማረበት ዘርፍ ላይ ተምሮ መስራት ነው። ይሄ ነገር ኮንሰፕቹዋሊ በየጊዜው ከሚለዋወጥ የዓለም ስርዓትና የዓለም የቴክኖሎጂ ኤክስፖኔንሻል የሆነ የቴክኖሎጂ እድገት ጋር ሰው እንዴት ነው ራሱን አፕዴት አድርጎ በየቀኑ በየሰዓቱ የሚለዋወጡን የቴክኖሎጂ እውነታ የዓለምን እውነታ እንዴት ነው ራሱን አፕዴት አድርጎ መቀጠል የሚችለው የሚለውን ጥያቄ እስከዛሬ መመለስ ከባድ ነበር። ለምን በተለመደው የትምህርት ስርዓት ውስጥ ከዛ ውጪ ሆኖ ጨርሶ ስለሚወጣ ማለት ነው። በአርቲፊሻል ኢንተለጀንስ ዘመን ግን ይሄኛው in the age of intelligence ወይም AI ኢንተለጀንስ ይሄኛውን ጥያቄ ለመመለስም ደግሞ የሚሞከርበት ነው። አሁን ለአንድ ተማሪ የሚሰጠው አስተምሮ በአርቲፊሻል ኢንተለጀንስ አሲስታንስ ዛሬ አፕዴት የሆነ ነገር ካለ ያ መረጃ በአርቲፊሻል ኢንተለጀንሱ ሰርቨር ላይ አለ። ያንን ኮንሲደሬሽን ውስጥ አስገብቶ ነው የሚሰጠውን አስተምሮ የሚሰጠው። አፕዴት የሆነውን ነገር ለመስማት ምናልባት አመታትን ወራትን ሊሆን ይችላል ወደ ትምህርት ካሪኩለም ውስጥ ገብቶ እዚህ ሀገር ላይ የምንማረው ከዌስተርኑ በቴክኖሎጂ ከበለጸጉ ሀገራት እንትን ስንል ማለት ነው። ዛሬ ግን AI አሲስት ሲያደርግ ኢንስታንትሊ አፕዴት የሆነ መረጃ ነው የሚኖረው። ያንን ኮንሲደሬሽን ውስጥ እያስገባ ነው አሲስት ሲያደርግ ተማሪዎችን አሲስት የሚያደርጋቸው። የሚወስዱት አስተምሮ አፕዴት የሆነ ነው በመሰረቱ በራሱ። ከዛም ትምህርታቸውንም ጨርሶ ወይም ወደ ስራም ሲገቡ ያንን ነገር መጠቀማቸውን ስለማያቆም ሁሌም አፕዴት የማድረግ ሂደቱ በዛ ውስጥ ይቀጥላል። እዛ ውስጥ ደግሞ ያው የተምሮ የሚወጣው ኃይል የሚፈጥረው ኢፌክት ሀገሪቷ ላይ በጣም አሪፍ ኢፌክት እንዲኖረው ያደርጋል። ምናልባት አሁን ወላጆች ክትትል የሆነ የሚፈልግ እንትን አለ አይደለም። ምንድነው መሰለ ስክነት የማጣት ነገር የሚያመጣ ከሆነ ሙሉ ለሙሉ አሁን አታችመንትህን ምን ወደ መሆን ነው የሚሄደው መሰለ። ትምህርት ቤት ላይ ብቻ አያበቃም እኮ ቤት ውስጥ ሲሄዱም ከቤት ካላቸው እንትን ጋር ግንኙነት ጋር ምናምን እያንዳንዱ ነገር ጋር ከኤአይ ጋር ወደ መሆን የሚሄድበት አይነት ሁኔታ ነው አይደለም ያለው። በዓለም አቀፍ ደረጃ ነው አሁን እንትን ፕሮግራም እያወራን ያለነውና ኢምፓክቱ ቀላል አይደለም። ለምንድን ነው መሰለ ምን ያክል ነው ወላጅ አሁን ኮንትሮል የሚያደርገው ይሄንን ነገር? ወላጅስ ምን ያህል ቅርበት አለው ለዚህ? ትምህርት ቤት ላይ ነው አሁን ይሄኛው ነገር ሲስተሙ የተሞከረው ብለ
ወላጆች ከዚህ ጉዳይ ጋር ምንም እንትን አዌርነስ በሌለበት ሁኔታ ተማሪ ከመምህር ጋር ያለው ኢንተራክሽን ጥሩ ሆነ እንኳን ብለ ተማሪ ከወላጁ ጋር የሚኖረው ኢንተራክሽን ደግሞ በጣም የተራራቀ ሁኔታ የሚፈጠርበት አይነት ሁኔታ ነው ያለውና አታችመንቱ ቀስ እያለ ምን ወደ መሆን ነው የሚሄደው ከሰው ጋር የተለያየ ይሆናሉ ለምን በልጅነት የያዙት ነገር ስለሆነ ይሄ ነገር በጣም መራራቅ የሚያመጣበት ሁኔታ ይኖራልና በተለይ ስኪል ይሄ ምን አይነት ስኪል ነው መሰለ ከሶሻል ነክ ነገሮች ከማህበረሰብ ጋር ያለው ነገር ምናምን እንዴት ነው ማናበብ የሚቻለው የሚለው ነገር አሁንም በተለይ ከአርቲፊሻል ኢንተለጀንስ ጋር ተያይዞ ያሉት አካላት ማለት የዚህ ግኝት የፈጠራ ባለቤትነቱን የሚወስዱት አካላት ራሱ እንትን አይደሉም በዚህ ላይ ኃላፊነቱን ሁሉ የሚወስዱበት አይነት ሁኔታ አይደለም ያለው አንድ ልጅ ከኤአይ ጋር በሚኖረው ኢንተራክሽን በህይወቱ ላይ ስለሚመጣበት ጉዳይ ማለት ከትምርቱ ባለፈኮ ሌሎች ነገሮችን ፐርሰናል ነገሮች ላይ ሁሉ ገብቶ እንትን ሊልበት ይችላል አይደለም የሆነ የሚያደርስበት ነገር ሊኖር ይችላልና ኃላፊነቱን ይወስዳሉ ወይ በዚህ ጉዳይ ላይ ስትል የመሸሽ ነገር ነው ምን መለከተው አሁን ላይ በሚሰጡት ኢንተርቪው ምናምን ያው ተመልክተም ከሆነ እነዚህ ነገሮች ይስተዋላሉና ምንድነው ጀነራሊ አርቲፊሻል ኢንተለጀንስ የሚለው ነገር ላይ ስጋት አለ ከዚህ በፊት በሰራናቸው ፕሮግራሞች ላይ ትንሽ ለማሳት ሞከረናል በዚህ ስፔሲፊክ ጉዳይ ላይ ብቻ ሳይሆን እንደ አጠቃላይ አርቲፊሻል ኢንተለጀንስ ወደፊት ምን አይነት የሶሳይቲ ታይፕን ወይም የማህበረሰብ አይነትን ነው የሚፈጥረው የሚለው ነገር አጠቃላይ ያው ያለ ስጋት ነው ከስጋቱም ጋር ግን ማስቀረትም ግን እየተቻለ አይደለም እየመጣ ያለውን ለውጥ ማስቀረት እየተቻለ አይደለም ኦፍ ኮርስ የሚነሱ የሞራል ኢሹዎች ይኖራሉ ከመነሳቱ ጋር ግን የቀየረው እውነታ የለም ነገሩ ቴክኖሎጂው እየተጠቀመን ያለ ነው የመጠቀም እንትኑም ደግሞ ሁሉም ሲስተም ውስጥ የመግባቱ የዛኑ ያክል እየጨመረ ነው እየሄደ ያለው ይሄን እውነታ መቀየር አልተቻለም አርቲፊሻል ኢንተለጀንስ አንዳንዴ ሃይፐር ሪያሊስቲክ የሆኑ እውነታዎችን ሊፈጥር ይችላል ወጥተን ማካፋ ይዘን ቆፈረን ሰርተን ማስተካከል ያለብንን ነገር ምናልባት ይሄንን አንደርስታንድ ያደርግ ይችላል ይሄንን ሌሰን ደግሞ ተማሪው መረዳት አለበት አንድ ልጅ ሲያድግ ኦኬ ከዚህ ሌቭል ጀምሬ ውጭው ዓለም ላይ ምናያቸውን አይናቶችን እውነታ መፍጠር የምንችለው መጀመሪያ ከዜሮ በታች በሆነ ሌቭል ስንጀምር ነው ይሄን አካፋ ይዤ ሰርቼ ሳስተካክል ነው የሚለው ነገር አንደርስታንድ ማድረግ አለበት አርቲፊሻል ኢንተለጀንስ ይሄንን ሊያስተምር አይችልም ሶ ለዛ ነው በእኛ ልክ ነገሩን እንትን ማድረግ ሞዴሉን ሰርተን አዘጋጅተን በራሳችን እንትን መስራት ያለብን ለዚህ በጣም ጥሩ ምሳሌ የሚሆነው ካን አካዳሚ የሰራው ካንሚጎ የሚባል በኤአይ የሚሰራ የቲቺንግ አሲስታንት እንደ ቱር ነው ማለት ለአስተማሪዎችም ለተማሪዎችም አሲስታንስ ወይም እገዛ ማድረግ ነው እና ይሄ ጄኔሪክ ኤአይ ቱልስ የሚባሉት እንደ ቻት ጂፒቲ ቀጥታ መልስ ከመስጠት ይልቅ የሚሰራው ስራ የሶክራቲክ ሜተድ በመጠቀም ማለት የክሪቲካል ቲንኪንግን በደንብ ልጆች ተጠቅሞ በራሳቸው እንትን ውስጥ ትራይ ያደረጉ መላሶ በራሳቸው ሙከራ ውስጥ አንድን እንትን ያን የሚማሩትን ነገር አንደርስታንድ እንዲያደርጉ እንዲረዱ የሚያረጉበት ቱል ነው ካንሚጎ ይባላል ካን አካዳሚ በአሜሪካ ላይ ወደ 600,000 ተማሪዎችን በስሩ አቅፎ ይሄንን ቱል ሰርቶ አሁን አፕላይ ለማድረግ በጣም እንቅስቃሴ እያደረጉ ይገኛሉ እንደዚህ በራስ በሚሆነው ሞዴል ሰርተ ስትጠቀም በጣም ጥሩ ውጤት የሚያመጣ ይሆናል ካሉት ስጋቶችን ባለፈ ማለት ነው እንዳልከው አሁን ባለፈውም ፕሮግራማችን ላይ ከኤአይ ጋር በተያያዘ በልካችን የተሰፋ ምናምን ብለን ያነሳነው ነገር አለ አይደለም የኛ የሆነ ይሄ የኤአይ እንትን አንድ ኢንስቲትዩሽን ተቋቁሞ እዚህ ላይ መስራት ይኖርበታል የሚሉ አንዳንድ ሐሳቦችን ባለፈው ፕሮግራም አንስተናል ከዚህም ከትምህርት ከአካዳሚ ጋር ተያይዞ በዚህ ልክ ነው መሰራት ያለበት ልጆች ከቲዮሬቲካል ማለት ይሄ በንባብ ምናምን ከሚያገኙት በመማር ከሚያገኙት ወደ ፕራክቲካል ወደ መተግበር ቢወጡና ቢለማመዱ የሚለው ለምን መሰለ እንትን ልክ እንደ ኦቨርዶዝ የመሆን ነገር እንዳይሆንም እንደ ስጋት ነው ለምን ይሄ ከኤአይ ጋር በሚኖራቸው ግንኙነት በጣም እየጠበቀ በሚሄድ ሰዓት ላይ ኢንፎርሜሽን በጣም ይሰበስባሉ ብዙ ኢንፎርሜሽን ይሰበስባሉ ግን ወደ ተግባር የማይመጣበት ሁኔታ ካለ ለምን ይሄንን የሰጣቸውን ኢንፎርሜሽን ማግኘት ከትምህርት ቤት ያገኙትን መረጃ ወይም ዕውቀት የምንለው ነገር ካገኙ በኋላ
ምን ያክል ነገሮች ተዘጋጅተዋል እነሱን ወደ ፕራክቲካል ለማውረድ ምን ነገሮች ተዘጋጅተዋል እነዚህ ተማሪዎች የሚለው በትምህርት ጥራት ጥሩ ነው ተብሎ የሚነሱት ሀገራትም እኮ ተማሪዎች የተወሰነ የክላስ ታይም ይኖራቸዋል ከዛ ደግሞ የወርክሾፕ ታይም ደግሞ ሰፊውን ጊዜ ይወስዳል ያ ለምንድን ነው የሚጠቅመው ማለት ነው ያ ጭንቅላታቸው ውስጥ የተማሩትን ነገር ወደ ፕራክቲካል እንዴት ነው መውረድ የሚችለው በልጆች ይሄ ማለት ኤሌመንተሪ ላይ ያሉ ተማሪዎችን ታች ክላስ ላይ ራሱ ያሉትን እነሱን ወደ ተግባር አላምጣ ስትል በትንሽ ሞዴሎች ምናምን መገጣጠም ምናምን እንደዚህ አይነት ነገር ነው አይደለም ፕራክቲስ የሚያደርጉት እሱ ነገር ነው አድጎ በኋላ ላይ እንትን የሚለው እና ልክ እንደዚህ ከኩረጃ ጋር ተያይዞ የመጨረሻ ነው ማለት አይደለም አሁን ኤአይ ዛሬ ደረሰኝ ፕሮግራም ያዘጋጀን ባለንበት ሰዓት ላይ የመጨረሻ ደርሷል ማለት አይደለም ተለዋዋጭ ነገሮች ይኖራሉ ከዛ ጋር ራሳቸውን ደግሞ እንዴት ነው አፕዴት የሚያደርጉት የሚሉት ተማሪዎቹ መምህራኖቹም እንዴት ነው ከዛ ጋር መሄድ ያለባቸው የሚለው ነገር አብሮ የሚሄድ ነውና በትምህርት ጥራት ጥሩ ናቸው ተብሎ የሚነሱ ሀገራትም ያንን ፋሲሊቲ ማሟላት ችለዋል የተማሩትን ነገር ወደ ተግባር ማምጣት የሚችሉበት ብዙ ነገሮች መዘጋጀት ባለበት ሁኔታ ውስጥ ነው ይሄን ነገርና ኦድ እንዳይሆን የሆነ የተጨመረብህ ነገር አርቲፊሻል ኢንተለጀንስ መጥቶ እየሄደ የነበረውን የትምህርት ካሪኩለም አጋዥ ሆኖ ነው ሊመጣ የሚችለው እንጂ ካሪኩለሙን ወደ መናድ ሊሄድም ይችላል ምን ሙሉ ለሙሉ አታችመንትን ኤአይ ላይ ጥለኸው ምናልባት እንደ ስጋት የሆነ ሰዓት ላይ እኛ ኦነሮቹ አይደለንም የዚህ ኤአይ ይሄ የዚህ ኦነሮች የሆኑ ሀገራት አሉ ሶ የሆነ ቀን ቆመ ማለት ያ ነገር ኮምፕሊትሊ ትምህርት ላይ ኖር ነው ማለት ነው ለዛ አይነትም ነገር ምናልባት እንደ ስጋት ልናነሳ እንችላለን ያው ሙሉ በሙሉ እዛ ላይ ያው ዲፔንድ ሆኖ የመጓዙም ነገር ጉዳት ነው ሶ በምን ወይ መጠቀም አለብን የሚለውን ነገር ያው የሀገር በቀል ኢንስቲትዩሽኖች ናቸው ይሄን ነገር ሪሰርች ሰርቶ በምን አይነት ስትራቴጂክ ወይ ነው መጠቀም ያለብን የሚለውን ነገር ያው እንትን ማለት ያለባቸው እንደ እድል ታይቶ መጨመር የሚለው እንደ እድል እንደ አጋዥ ነው ከዛ ወጣ ምናልባት ያለው ኢኮኖሚ ቻሌንጅ ምናምን ቴክኖሎጂዎች በራሱ ማቴሪያል ላታገኛቸው ትችላለ እሱ በደንብ የኬሚስትሪ እንትንን ሊያስረዳ ይችላል ወይ ደግሞ የባዮቴክኖሎጂ የሚለው እንትን ኮንሰፕቱን በደንብ ሊያስተምር ይችላል የባዮቴክኖሎጂን እንትን ግን ወጥተህ ፕራክቲካሊ የምትሰራበት ላቦራቶሪ ጥናት የምታረግበት ኢንስቲትዩሽኖቹ በራሳቸው ምናልባት እንደ ትልልቅ እንደ አዲስ አበባ ዩኒቨርሲቲ ያሉ አይነት ቦታዎች ካሉ ነው እንጂ እንትን መጥላቸው ኢንስቲትዩሽኖቹ እንኳን ላይኖሩ ይችላሉ ኦፍ ኮርስ ይሄ ቻሌንጅ ነው ለዛ ነው ቅድም ወደ አነሳነው ነገር ሪያሊስቲክ ያለንበትን ሌቭል ደግሞ ተማሪዎች አንደርስታንድ አድርጎ ከዛ ከምን ፖይንት ነው የምንነሳው የሚለው ነገር አንደርስታንድ ማድረግ ያለባቸው ያንንም አብሮ ማስተማር ግዴታ የሚሆነው ለዚህ ነው አንድ ላይ መርጅ አድርጎ ከረንትሊ ዓለም ያለበትንም ሌቭል አፕዴት የሆነውን ዕውቀት አንደርስታንድ ያደርጋሉ ያለፈውንም ደግሞ ያለንበትንም ሌቭል ደግሞ አንደርስታንድ የሚያደርጉበት ሜካኒዝም እኛንን ያን ፈጠረን መስራት ያለብን ከዚህ ሁላ አንድ ላይ ተጨምቆ እንትን ሲደረግ የትምህርት ስርዓቱን ፐርሰናላይዝ ማድረግ ነው አሁን አርቲፊሻል ኢንተለጀንስ ትልቁ ስራ ሁሉንም ነገር መርጅ አድርገን ካኛም ማበርከት ያለብን አስተዋጽኦ አበርክተን አስተምሮን የትምህርት እንትኑን ፐርሰናላይዝ ማድረግ ማለት በግለሰብ ደረጃ አንድ ተማሪ ሲማር አንደርስታንድ ማድረግ ያለበትን ነገር አንደርስታንድ ማድረግ አለበት የሚል ነው የአርቲፊሻል ኢንተለጀንስ እንትኑ ተጽዕኖ እዚህ ውስጥ ያለው ይሄ ነው ውጤቱም ሐሳቡም ይሄንን ውጤት ማምጣት ነው ውስጡ እኮ ያው በጣም ኢንተረስቲንግ ነገሮችን እኮ ታያለ ስጋቶቹ እንዳለ ሆኖ ምናልባት ቅድም እንዳነሳውለ እኔ በግል ስጋቴ ይሄ እንደ ተቋም ቋቋምከው በኋላ እንዳልኩ የዚህ ኦነር አንተ አይደለህም ከላይ ኮንትሮል የምታደርገው አንተ አይደለህም የዚህ ሲስተም እና አታችመንቱ በምን ያክል ልኬት ነው የሚለው ለምን አሁን ላይ ፕራክቲስ ለማድረግ ይሄንን ነገር ለመተግበር ራሱ እነሱ ራሱ ሙከራ ላይ ናቸው ሌሎች ያደጉ ሀገራት ራሱ ገና ሙከራ ላይ ስለሆኑ አንተ እግር በእግር ሄደ ይሄንን ነገር ያው የመለማመድ እንትኑ ያስፈልጋል በራሳችን ልክ የመስፋቱም ስራ ይሰራል የዛኑ ያክል ደግሞ የሚሰጠንን አድቫንቴጅ በደንብ የመጠቀሙ ስራ ይሰራል በዚህ ስራ ላይ በደንብ ካን አካዳሚ የሰራውንም ስራ ያው አንስተናል ካንሚጎ የሚል ፕሮግራም ይዞ ነው እነሱ ዲዛይን አድርጎ እየተጠቀሙ የሚገኙት የሚገርም ኢፌክቲቭ የሆነ የኤዱኬሽናል ሲስተም ነው
አሁን እነሱ በዛ ላይ ተመስርቶ እያስኬዱ ያሉት እንደዚህ አይነት ተመሳሳይ እንትኖች ያው የሀገራችን ኢንስቲትዩሽኖችም ሰርቶ የሆነ ውጤት ያሳዩናል የሚል ተስፋ አለን። የዛሬውን ዝግጅታችንን ያው አጋባደናል። ውድ ተመልካቾቻችን በቀጣይ ሳምንት ደግሞ በሌላ ዝግጅት ተመልሰን የምንገናኝ ይሆናል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ